ልጋብዝ ቆንጆ ምሳ እኮ የጾም ነው እኔም ጾመኛ ነኝ እኔ ኦርቶዶክስ ነኝ ህማማት አይደል አሁን የጾም ምግብ እንበላለን አዝናንቼ እዚሁ ጋር አምጥቼ መልሳለሁ እሺ አብራችሁን ቆዩ ኩሪፍቱ ደርሰን እንመለሳለን አብራችሁን ቆዩ የትም እንዳትሄዱ በደንብ ከተመስገን ጋር እየተጫወትን አብረን ቆይታ እናደርጋለን እንዴት አየኸው ምርጥ ነው አሪፍ ነው ተመችቷል አላስደበርኩም አይደል ላይ የነበረው ታች ይሆናል እነ ተመስገን ነገ ደግሞ ማን ያውቃል እንደዚህ አይነት ቤትም እንግዲህ ሊኖር ይችላል እኮ አይደል አታምን ፈጣ ጎበዝ ጨብጠኝ ጎበዝ ፈጣሪ ካለና ምን ከሆነ ከሰራ በርትተ ጠንክረ ከሰራ ምርጥ ነው አንተ ምርጥ ነው የምትለው እዚያም ስንት ብር እንደምንከፍል ታያለህ እኮ ስንት ይመስላል አሁን ስንት ብር ይመስላል ስንት እስቲ ስትገምት አሁን ቴንክ ዩ አልክ ጎበዝ ተመስገን እስቲ ይሄንን አስተያየት ስጥ ዱባይ ላይ ነው ምን አልከኝ ዱባይ ነው የሚመስለው ኧረ እባክህ አንተ ዱባይ እንዴት አወቅከው ታውቀዋለህ አይ በቲክቶክ ዱባይ ነው የሚመስለው ያምራል ሂድ እስቲ አየት አድርገው ሰላም ሰላም እንደምን አላችሁ ውድ የዩቲዩብ ቻናል ተከታታዮቼ አማን ናችሁ ወይ እግዚአብሔር ይመስገን አለሁላችሁ ቻናሌን ሰብስክራይብ ላይክ ኮሜንት እንዲሁም ደግሞ ቪዲዮዎችን ሼር ያደርጋችሁ እስቲ ዛሬ ደግሞ ወደ ኩሪፍቱ አፍሪካን ቪሌጅ ከሴምሲ ተነስቼ ወደዛ ሄድና አሪፍ ቆይታ አደርጋለሁ ዝም ብዬ መንገዴን አልፎ አልፎ ያስቃኛችሁ አብሬ ከናንተ ጋር ልጓዝ አሪፍ ጊዜ እንደምናሳልፍ ተስፋ አደርጋለሁ ድንገት ደግሞ ሰው ማገኝ ደግሞ ከሆነ እስቲ እንትን እላለሁ እንዴት አለ ደህና ነህ ሰላም ነህ ሁሉ ሰላም ሁሉም ሰላም ምንድነው ዛሬ ፕሮግራም እኔ ፕሮግራም ማመር ነው ማመድ ማለት ማመር ትምህርት አለ ትምህርት ቤት እኮ ምን እኔ ማመር ነው አንተ ማመር ነው ስምህ አዎ ምንድነው ስራ አሁን ስራ አለ አሁን ስራ ወደ ስራ እየሄድክ ነው አዎ እሺ እኔ ልጋብዝ ነበር ምሳ እኔ ነው ዋይ ምንም እኔ የዩቲዩብ ፕሮግራም አለኝ እኔ የዩቲዩብ ፕሮግራም አለኝ ፕሮግራም አለኝና ምሳ ልጋብዝ ቆንጆ ምሳ አብረን እንዋል ዛሬ ነው ዛሬ ነው ትምህርት ቤት ውስጥ እሺ ካፌ አለ እሺ ስራ አለ ዛሬ አዎ ስራ እሺ እኔ ደግሞ ምናልባት ስራ ከሌለ ልጋብዝ ነበር ኦኬ ሜቢ ሲግል እዚህ ስራ ነው አንተ እኔ ያው ዩቲዩበር ነኝና ከፈለክ አንድ ቦታ እንሂድና ቆንጆ ምሳ ጋብዤ እዚሁ መልሰሃለሁ አሁን እኔ ስራ አለ እሺ ችግር የለም በቃ መልካም ቀን እሺ እሺ እንግዲህ አንድ ሰው ልጋብዝ ነው ምናልባት ፍቃደኛ የሆነ ሰው አንድ ሰው ካለ ይዤው ቀጥታ ወደ ኩሪፍቱ ይዤ ሄዳለሁ ማለት ነው እስቲ ፈለግ እናርግና ካገኘን አገኘን ካላገኘን ደግሞ እንግዲህ ያው ሌላ ሰው ደግሞ ሌላ ጊዜ ደግሞ እናረጋዋለን ማለት ነው ምናልባት ኢንኬስ አንዳንዴ ሰው ምን ይታወቃል እስቲ እንዴት አለ ወንድም ደህና ነህ እግዚአብሔር ይመስገን ልተዋወቅህ እኔ ሳሚ ይባላለሁኝ ሳሚ ይባላለሁኝ አይ ቲንክ ካሜራዬ እንትን ነው እሺ እኔ ሳላድ እየቀረስኩኝ ነው አንተን አልቀርጽም ራሴ ነኝ የምቀርጸው አይዞህ ምሳ ልጋብዝህ አብረን እንዋል ቴንክ ዩ ለግብዣው ግን ይላፋይ እሺ ችግር የለም ቆንጆ ምሳ ኩሪፍቱ ይዤ ልሄድ ነበር አይ አይደለም እኔ መኪና ያሳጣኩ ጉዳይ አለብህ እሺ
እንዴት ነህ? ደህና ነህ? እግዚአብሔር ይመስገን አለን። ና አይ ና አንተ ለስራ ፈልገሽ እንዴት ነህ? ደህና ነህ? አለሁልህ እግዚአብሔር ይመስገን። ዛሬ ከኔ ምን እያረክ ነው? ምን እያረክ ነው? እዚህ ጋር መንገድ ሃይገር ላይ ነው የምትሰራው? ትነስ ትወጣላችሁ አሁን? እንወጣለን ትንሽ ቆይተን እንወጣለን። እሺ እሱስ ምንድን ነው? እሱ ሊስትር ና እሺ እንዴት አለ? ደህና ነህ? ስንት ብር ነው በቀን የምትሰራው? 100 ብር 500 ብር። በቃ እኔ 500 ብሩን እሰጥሃለሁ። ከኔ ጋር ዛሬ አብረኸኛል። ምሳ እንብላ። ልጋብዝ ቆንጆ ምሳ እኮ የጾም ነው። እኔም ጾመኛ ነኝ። እኔ ኦርቶዶክስ ነኝ። ህማማት አይደል አሁን የጾም ምግብ እንበላለን። አዝናንቼ እዚሁ ጋር አምጥቼ መልሰሃለሁ። አብረን እንዋል። ፈራኝ እኮ እኔ ብር 500 ብር የምትሰራው 500 ብሩን እሰጥሃለሁ። እኔ ስራ አትፈታም። ቆንጆ ቦታ ወስደሃለሁ። አብረን ምሳ በልተን ተዝናንተን አምጥቼ ደግሞ እዚሁ ጋር እኔ እዚህ ጋር ነው ቤቴ። እዚህ አዎ እሺ ብድስትሮን አስገባና ና እንሂድ። ማለት ሰዓት ነው። አሁን ምሳ በልተን እንመጣለን። 500 ብር ደግሞ ይሰጣል። ጉዞ ወደ ኩሪፍቱ ልናረግ ነው። አብረን ምሳ እንበላለን። ስሜ ልተዋወቅ። ማን ነው ስሜ? ተመስገን። ከተመስገን ጋር ነኝ ያለሁት። እንግዲህ ጉዟችንን እያረግን ያለነው። ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ደግሞ ቪዲዮዎችን ሼር ማድረግ እንዳትረሱ። ወደ አሸዋ ሜዳ አካባቢ አፍሪካን ቪሌጅ ብለው አይ ቲንክ ከፍተዋል። ወደዛ ነው የምንሄደው። ቆንጆ ምሳ እንበላለን አብረን እየተጫወትን። አመሰግናለሁ ተመስገን አብረኝ ስላለ። እሺ አብራችሁን ቆዩ። ኩሪፍቱ ደርሰን እንመለሳለን። አብራችሁን ቆዩ፣ የትም እንዳትሄዱ። ከተመስገን ጋር እንግዲህ ምሳችንን ልንበላ እዚህ ተገኝተናል። እስቲ ውስጥ እንግባና ደግሞ ቆይታ እናረጋለን። ታርስ እንዴት ነው? አማን ነው? እግዚአብሔር ይመስገን። እና ተመስገን ዋው በጣም ነው የሚያምረው። በጣም ነው የሚያምረው። ውጪ ላይ እንቀመጣለን። ቤቱ በጣም ጽድት ያለ ነው። እና ተመስገን አዲስ አበባን ቁልጭ አድርጎ ነው የሚያሳያችሁ። በስማ ዋው አዲስ አበባ ከሁሉም አቅጣጫ ከዚህ ጋር እንግዲህ ፍንትው ብሎ ነው የሚታየው እንደምታዩት። በስማ እንዴት ያምራል! ተመስገን እንዴት አየው? አሪፍ ነው? ያምራል? ቆንጆ ነው? እንደዚህ አይተው ታውቃለህ አዲስ አበባን? አታውቅም? በጣም ናይስ። ታች ደግሞ ወርድና እዛ ጋር ደግሞ ያለውን ቪው ደግሞ አሳያችኋለሁ። በጣም ነው የሚያምረው። እንደዚህ ሩሞች አሏቸው። ሬስቶራንቱ በጣም ጽድት ያለ ነው። ውስጥ ሰው ስላለ እንዳልቀርጽ ብዬ ነው። እንግዲህ ተመስገን ዛሬ አብሮኝ ያለው። በደንብ ከተመስገን ጋር እየተጫወትን አብረን ቆይታ እናደርጋለን። እንዴት አየኸው? ምርጥ ነው። አሪፍ ነው። ተመችቷል? አላስደበርኩም አይደል? በጣም ናይስ። ዛሬ ስራ አስትቼ ባስመጣም አልደበረ። በጣም ናይስ። እስቲ እንቀመጥና እዚሽ ጋር ነው ተመስገንና። እንግዲህ ከተመስገን ጋር ነኝ አብሬ ያለሁት። ተሜ ከየት ነበረ? በደንብ እኮ አላዋራውም። መኪና ውስጥ ከሲኤምሲ ተነስተን ነው እንግዲህ እዚህ የደረስነው።
በአንድ ስንት ደቂቃ ይሆነናል? 45 ደቂቃ ከዛ በላይ ይሆናል። ኧረ ከዛ በላይ ሆነን ግድ የለም። በጣም ቶሎ ነው የነዳሁት። በዛ ላይ መንገዱ በጣም ነፃ ነበረ። አንድ ሰዓት 45 ደቂቃ ቢሆን ነው ከሴምሲ ተነስተን እዚህ ደርሰናል። ኩሪፍቱ አፍሪካን ቪሌጅ ነው ያለነው። አሸዋ ሜዳ አካባቢ በጣም ጽድት ያለ ቆንጆ ቦታ ነው። ወረድ ብዬ ደግሞ ያለውን ድባብ አሳያችኋለሁ። ከተመስገን ጋር ነኝ። እንታዘዝ ምግባችንን በደንብ እንበላለን። አሁን ርቦናል አይደል? ታዲያስ እንዴት አለ? እግዚአብሔር ይመስገን። የጾም ምግብ ምን አለ? ኮምቦ ነገር ምን አይላችሁ? ኮምቦ አንድ ላይ አይ አሳ ትጾማለህ አይደል? አይ ፊሽ የሌለው የጾም ኮምቦ የለም። እሺ ጠይቀልኝ። እሺ የሚጠጣ እስከዛ ድረስ የሚጠጣ ምን ይሁንልህ? ስፕራይት ለሱ ስፕራይት ለኔ አምቦሃ ከውጭ። እሺ ከውጭ ይሁንልህ። እሺ ታሜ እንዴት ነው ይሄ መዝናኛ? ጥሩ ነው። እንደዚህ መታ አታውቅም አይደል? ለመጀመሪያ አይታ አታውቅም እንደዚህ? ምን ተሰማ? ጥሩ ነው። አመሰግናለሁ። አይ ምን አደረኩልህ? እኔ እኮ አብሬ ከሰፈሬ ስወጣ ነው ይዤ ወጣሁት። አሁን ወደ ሰፈሬ ስለምመለስ ሰፈር እመልስሃለሁ። ስንት ጊዜ ሆነ አዲስ አበባ ከመጣ? 2 ዓመት ተኩል። ኦኬ። ከማን ጋር ነው የምትኖረው? ብቻህን ነው የምትኖረው? የት? እዛው አካባቢ ነው የምትኖረው? ኦኬ። እንዴት ነው ህይወት? ጥሩ ነው። አያታግልም? ያታግላል። አቤት ምን የለም። እሺ ስለዚህ ተጋቢ ነው እኮ በየአይነት አለ። እሺ እኮ በቃ አንድ በየአይነትና አንድ ደግሞ ተጋቢ ነው። አንድ ላይ አንድ መሶብ ላይ አድርገን። እሺ ስንት ዓመት ነው? 16 ዓመት ይሆናል። ቤተሰቦቼ የት ነው ያሉት? የት? ወላይታ። ምን ትመክራለህ? ምን በህይወት ምን ችግር አሳልፈሃል? እዚህ መጥቼ ነው እንጂ እዛ ችግር አልነበረም። እዚህ ግን ከመጣ በኋላ ምን ችግር አሳልፍክ? ቤት ነው በቃ ችግር። ቤት ተቸገርክ? አዎ ቤት ኪራይ ነው? አይ ሊከፈል ሳይሆን እዛ አዲስ ነበር ሲመጣ ጊዜ ማለት ሰው ማንም አያውቅም ነበር። አዎ ቤት ማንም አማርኛ ብዙ አልችልም ነበር ያ ጊዜ ያኔ። አዎ ስለዚህ ሰው አያውቅም ምናምን ያ ጊዜ ተቸግሬ ነበር። አሁን ኖርማል ነው። አሁን ጥሩ ነው ያለው። ያኔ ነበር በህይወት በጣም የተፈተንከው። ምን አየህ? ለምሳሌ ምን ችግር አየህ? ውጪ አደርክ? ውጪ አድሬ አላውቅም። አንድ ቀን ኧረ የት ታድራለህ? በቃ እንትን ጎደኝ አንድ ልጅ አገኘ እሱ ጋር የኖርኩ። እሱ አሳደረህ ቤቱ? ኦኬ። ስለዚህ ችግርህን አሳለፈልህ። ባለውለታህ ነው። ባለውለታ። ከዛ በኋላ አንድ ሴት ነበረች፣ እሷ ታግዘ ነበረች በጣም አሁን ድረስ ማለት ነው። ኦኬ። ሩም የለንም። እሺ እሷ ታግዛለች። ጥሩ ሰው ነች። ታግዛለች። አሁንም ትረዳሃለች። ኦኬ። አይዞን እንግዲህ ይኸውልህ ህይወት እንደዚህ ነው። ምን ትመክራለህ አንተ አሁን ላንተ እድሜ ላሉ ሰዎች አንተ ካየኸው ፈተና አኳያ? መበርታት ነው አይደል? መድኃኒቱ እሱ ብቻ ነው። ያው ችግር አይቀርም። ችግር አይቀርም እያላችሁ ነው፣ እየሰማችሁ ነው አይደለ? ስራን ዛሬ እንደውም ያው ከተመስገን ጋር ሆንኩኝና ድንገት ዛሬ እንግዲህ ያው ከተመስገን ጋር ተገናኘን እንጂ ዛሬ አዘጋጅቼ የነበረው ቶፒክ ስለ ስራ ነው። እንግዲህ ያው ፈጣሪ ሲፈጥረን ከፈተና ጋር ነው። ያው ማንነታችንን መለካት ስላለበት
የምንፈልገውን ነገር እንድንሸከመው ዝም ብሎ አይሰጠንም እና ፈተናዎች ይጠብቁናል በህይወታችን። ስለዚህ ያንን ፈተና ለመወጣት ዝግጁ መሆን መቻል አለባችሁ ብዬ አስባለሁ እና ህይወት ትግል ነው። ብዙ ፈተና ይኖረዋል። በብዙ ፈተና የተሞላ ነው። ግን ደግሞ ተስፋን እያረግን እንግዲህ ፈጣሪን ተስፋ እያረግን ግዴላችሁም ሁሉም ሰው ጋር ፖቴንሻል አለ ብዬ አስባለሁ። እንዴት ክሬቲቭ አርገን እንዴት አርገን እናቀርበው እንዴት ራሳችንን ፕሬዘንት እናርግ የሚለው ነው እንጂ እመኑኝ እኔ ጋር ያለ ጥንካሬ አንድ ሰው ጋር አይኖርም፣ አንድ ሰው ጋር ያለ ጥንካሬ ደግሞ እኔ ጋር አይኖርም እና ይሄ ነው ስፔሻል የሚያደርገን እንደ ሰው ልጅ ብዬ አስባለሁ። ስለዚህ በጣም በተቻለ መጠን ችግራችንን ዋጥ አርገን ንክስ አርገን እንግዲህ ያለንበትን ነገር ቀላል አይደለም አውቃለሁ። ብዙ ፈተና ይኖራል በህይወት ውስጥ አለመብላት፣ ማጣት፣ የአእምሮ ሰላም ማጣት ብዙ ነገር ይኖራል በህይወታችን እና ያልፋል። ግን ሁሉ ነገር ያልፋል። ግዴላችሁም ያልፋል። ሁሉ ነገር ያልፋል እና ፎከስ አርጉ ስራችሁ ላይ በቃ እሱ ነው ከሁሉም ነገር ሪሊፍ የሚሰጠን ውጤታማ መሆን ነውና በጣም በተቻለ መጠን በርትተን እንስራ። ሌላውን ነገር ለፈጣሪ ተውለት። ግዴላችሁም ጊዜ ይገለባብጠናል። በጣም የሚገርማችሁ ነገር ሰሞኑን አንድ ልጅ እንግዳ ላረጋት ፈልጊያት ነበርና በእርግጥ አልኮራችብኝም። ያው እንግዳ ገና በደንብ አላወራንበትም። ግን ያቺ ልጅ በአንድ ወቅት እኔ የምሰራበት ቦታ ትሰራ የነበረች ልጅ ናትና በጣም ትደውልልኝ ነበር ለእኔ አሁን እንግዲህ እሷ ደግሞ በጣም ቲክቶክ ላይ ፌመስ ሆናለች በጣም እና ደውዬ አዋራኋት። ግን እኔ አሁን እየፈለኳት ነው እኔ ቀረቢልኝ ያልኩኝ እና ጊዜ ይገለባብጠናል። እንደ ምሳሌ ያነሳሁት መጥፎ ነገር ሆኖ ሳይሆን ግን ላይ የነበረው ታች ይሆናል። እነ ተመስገን ነገ ደግሞ ማን ያውቃል እንደዚህ አይነት ቤትም እንግዲህ ሊኖር ይችላል እኮ አይደል? አታምን ፈጣሪ ጎበዝ ጨብጠኝ ጎበዝ ፈጣሪ ካለና ምን ከሆነ ከሰራ በርትተ ጠንክረ ከሰራ የማይሆን ነገር የለም። የቶቶት የሚባል ቤት ታውቃለህ? አንድ መብራት ኃይል አካባቢ ቶቶት የሚባል ቤት አለ እና እሱ ቤት የሚገርምህ ሊስትሮ ነበረ እንዳንተ ባለቤቱ አሳያለሁ። አሁን ስናልፍ ቤቱን አሁን የሱ ባለቤት ነው። በቃ ይሄን ያክላል። በጣም ትልቅ ቤት ነው ቤቱ። በረደ አይደለ? አይ በረደ አይደለም። ንፋስ አለ፣ በጣም ኃይለኛ ንፋስ አለ። ያው ከፍ ያለ ቦታ ላይ ስለሆነ ነው። በጣም ጎበዝ። እሺ እንደዚህ ነው ከሰራ ስትመጣ እንደዚህ አልነበረህም አይደለም? በጣም ጎበዝ። ዛሬ ግን የተሻለ ነገር ከበፊቱ የተሻለ ነገር አለ። ነገ ደግሞ ከዚህ የተሻለ ነገር የማይኖርበት ምን ምክንያት ይኖራል? ትክክል። ስለዚህ ግዴላችሁም በርትታችሁ ስሩ። ሌላውን ነገር ለእግዚአብሔር ስጡት። ከነሳንም በምክንያት ነው፣ ከሰጠንም በምክንያት ነው። ስለዚህ ጊዜውን ሲያርቅብን እንደ መጥፎ ነገር አትዩት። እኔም እንደዛ ስለሚሰማኝ ነው። እኔም እኮ እንደ ሰው አለቅሳለሁ፣ ይሰማኛል፣ በቃ ይዘኛል። ግን ደግሞ ራሴን ደግሞ አጽናንቼ ነገ ደግሞ አዲስ ቀን ነው፣ ብሩህ ቀን ነው ብዬ ደግሞ እንደ አዲስ እነሳለሁ እና አንዳንዴ እናንተ እንደዚህ ሳወራችሁ ለእኔም በጣም ብርታት ይሆነኛል ብዬ አስባለሁ እና ግዴላችሁም በርቱ፣ ጣሩ። ሌላውን ነገር ለፈጣሪ ስጡት። እናሸንፋለን አብረን እንግዲህ አንድ ቦታ ላይ እንደርሳለን ብዬ አስባለሁ። ቻናሌን ግን በጣም ሰብስክራይብ አድርጉልኝ፣ አበረታቱ። እኔም ብዙ ቪዲዮ እንድሰራ ጥሩ ነገር እንዲኖረኝ እዚህ ደግሞ ያለውበት ደግሞ ነገር ላይ በጣም በተቻላችሁ መጠን ደግሞ ሼር አድርጉልኝ ቪዲዮዎቼን። እስቲ እንግዲህ ደግሞ የሚወዱት ደግሞ ሰዎች ይሄን ኮንቴንት ደግሞ በመጡ ቁጥር እይታው ደግሞ በጣም እየበዛ ትልቅ እየሆነ ይመጣል። ዛሬ ተመስገንን ነው ይዤ የመጣሁት። ተመስገን ደስ ብሏል? አሪፍ ኤክስፔሪየንስ ነው። እንደዚህ አይነት ቦታ መተህ አታውቅም በህይወት? እንዴት አየው? ስታየው ያምራል? አዲስ አበባንስ ከዚህ ስታየው ምን ተሰማ? ይኸውልህ ሴምሲ እኮ አሁን እኮ ሩቅ ስለሆነ ነው እንጂ እኮ ይታያል። ሩቅ ስለሆነ ነው እንጂ በቃ ይሄ እኮ ነው አዲስ አበባ። እንግዲህ ከዚህ የተለየ ነገር እኮ የለውም። በቃ በደንብ ደግሞ ወደ ታች ወረድ ብዬ አሳያችኋለሁ።
ደርሶልናል። ስፕራይ የሚጠጣው ነገራችን ደርሶልናል። እሺ እናመሰግናለን። በረደ በረደ ንፋስ አለው በጣም ይቀዘቅዛል። ዳገት ላይ ስለሆነ በጣም ይቀዘቅዛል። እናመሰግናለን በጣም ያዝ 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 ተመስገን። ችርስ ችርስ ለጤናችን። ተመስገን። ወደፊት በጣም ደግሞ ከዚህ የተሻለ ነገር ሲኖር እናትና አባትህ ማዝናናት አትፈልግም? አሉ እናትና አባትህ በህይወት አሉ? ምን ብታረጋላቸው ደስ ይላል? ብላ ብላ እየበላ ሲኖር እዚህ ይዛቸው አመጣም አንድ ቀን ፈጣሪ የፈቀደ ቀን ማመጣላችሁ። ኦርቶዶክስ ነህ? አዎ። ጾመኛ ነህ ደግሞ? አዎ። ምንድነው በህይወት ምን መሆን ነው የምትመኘው? እኔ አታውቀውም? ምኞት የለም? ነገ ከነገ ወዲያ እንደዚህ ሆኜ እንደዚህ አድርጌ አትልም? እሱማ አለ። ምንድነው እንደሱ የምትለው? እቺን እንደዚህ አድርጌ አትልም? አሁን ሊስትሮ ነው መንገድ ላይ ነው የተገናኘ ነው። ሊስትሮነን ነው የምትሰራውና ግን ደግሞ ሁሌ ሊስትሮ አትሆንም አይደል? ነገ ከነገ ወዲያ የተሻለ ህይወት ትፈልጋለህ። ምን ትመኛለህ? ይሄንን አድርጌ በህይወቴ እዚህ ጋር ሆኜ እዚህ ጋር ደርሼ የምትለው ነገር የለም? ምን እንዲኖር ትፈልጋለሽ? መኪና እንዲኖር ትፈልጋለህ? እሱም እኮ አንድ ምኞት ነው። ቤትና መኪና እንዲኖር እየበላህ ብላ። እኮ እሱን እኮ ለማድረግ አሁን በርትተህ እየሰራህ ነው። ሌላስ ምን ስራ መስራት ትፈልጋለህ? ሁሌ ሊስትሮ ሆነህ አትቀርም መቼም። ምን መስራት ትፈልጋለህ ሌላ? አትማርም? እማራለሁ። እየተማርክ ነው? ማታ ስንተኛ ክፍል ነህ? 8። ኧረ እባክህ በጣም ጎበዝ። የት እዛው አቅራቢያ ያለ ትምህርት ቤት ትማራለህ? አዎ ፊጋ አካባቢ። እኔ ያገኘሁት አየር መንገድ ማህበር ነው። ፊጋ በጣም ቅርብ ስለሆነ እዛው ሄደህ ትማራለህ። 8ኛ ደርሰሃል። ጎበዝ። ትምህርትህን እንዳታቆም እሺ። ብላ ብላ ብላ። ጥሩ ነው? ይጣፍጣል? እንደ ሀገር ቤት ነው? የሀገር ቤት ዳቦ ይመስላል። የሚገርማችሁ ከሰው ጋር በቃ መሆን እንዴት ደስ ይላል። ሰው ነው በቃ ያለን በምድር ላይ እና ከሰው ጋር አብራችሁ ኑሩ። ግድ የላችሁ። ሰው ያው ጉለት የሌለበት ሰው የለም እና በቃ ደስ ይላል። ብቸኝነትም ደስ የሚል ዓለም ነው። እውነት ለምን ያው ሁለቱንም አጣጥመዋለሁ። ግን እንደዚህ ከሰው ጋር መጫወት፣ ሶሻላይዝ ማድረግ ያው ሁሉም ሰው የራሱ ጉለት ይኖረዋልና ጓደኝነት ረከሰ፣ ዘመኑ ከፋ። እውነት አንዳንዴ ግርም ይለኛል። ሰው ትላንትን ማስታወስ አቃተው። ጥሩን ነገር ሰው ይረሳል በጣም እና ጥሩን ነገር አስታውሱ። ግድ የላችሁም። በተቻላችሁ መጠን መልካሙን ከሰዎች ጋር ባላችሁ ግንኙነት በቃ ሰው ነው ተርፋችን በዚህ ዓለም ላይ። ትናንት አንድ ቲክቶክ ላይ ሪፖስት ያረኩት ነገር ነበረ። በስማም እንዴት እንደገለጸችልኝ አንዲት ልጅ ማለት ነው። እና
በጣም በቃ ደስ የሚለው በስማ የዘመኑ ሰው ብላ በቃ ሰውኛነት ረከሰ። እውነት ሰው መሆን ራሱ ቫልዩን ያጣበት ዘመን ነው ብዬ አስባለሁ። እና ልባም ሰው ጠፋ። አንዳንዴ በሰው ፖቴንሻል መጠራጠር ፈጣሪ መጠራጠር ነው አለች። በጣም ትክክል። እኛ መቼ ፈራጅ ሆንን? ማን ለሱ አድርሶን? ለሱ ሳንተው የሰውን ነገር እኛ በዚህ ልክ ማውራት ከቻልን በጣም ከባድ ይመስለኛልና ግድ የላችሁም በደቡ ፍርድ አንመን፣ የራሳችን አመለካከት ይኑረን። እናንብብ፣ ማንጸሪያ እንዲኖረን እናንብብ። አትሊስት ከደቡ ፍርድ እንድንወጣ ሰውን በሰውኛነቱ እንድንዳኘው በተቻለ መጠን እናንብብ። እውቀታችንንም አይምሯችንንም ሰፋ ለማድረግ ማለት ነው እና እንደዛ ሲሆን በእርግጠኝነት ሰው እየሆነን እንመጣለን ብዬ አስባለሁ። እና ሰው እንሁን፣ በቃ ይህንን ነው ልል የምችለው። በተቻለ መጠን ሰው እንሁን፣ የሰው ልብ ይኑረን፣ ሰው እንውደድ፣ ለሰው ችግር እንቁም። ነገን ተውት ለፈጣሪ። እኛ በነገ ላይ ምንም ስልጣን የለንም፣ በዛሬ ላይ ነው ስልጣን ያለን። አሁን እሱም አሁን ከሰከንዶች በኋላ ከደቂቃዎች በኋላ ምን እንደሚሆን አናውቅም። እና ግድ የላችሁም እንደዛ እንኑር። እንግዲህ ይህንን ነው የምለው። ኩሪፍቱ ቪሌጅ ነኝ ያለሁት፣ አፍሪካን ቪሌጅ። ምግባችን ደርሶልናል። እቺ ትነሳ። በጣም ያምራል፣ በጣም ያምራል። እንዴት አየው? ምርጥ ነው። እሺ ብርዱን ነው አንተ ያልቻልከው። እሺ እናነሳታለን። እሺ እናመሰግናለን። አንተ ብርዱን ነው ያልቻልከው። ጋቢ ከቻልክ እስቲ እባክህን። በጣም በረደ። አይ ግድ የለም። እናመሰግናለን በጣም ባርክልና። በስመ አብ ወወልድ ወመንፈስ ቅዱስ የተባረከ ማዕድ ይሁንልን። ምርጥ ነው። አንተ ምርጥ ነው ነው የምትለው። ምርጥ ነው። እንደምታዩት ይህንን ትንሽ ወደ ታች ወረድ አድርጌ ያሳያችኋለሁ። በስመ አብ እውነት ያለው ድባብ በጣም ነው የሚያምረው። ያዝ ምግብ ላይ እንዴት ነህ? በደንብ መብላት አለብህ። ዛሬ እኔ ግብዣ ነው እንግዲህ። ቀንህን ከኔ ጋር እየዋልክ ነው። አልደበረህም? እሺ በጣም ቆንጆ ነው፣ ይጣፍጣል። ይኸው እንደምታዩት ሽሮ አለው፣ ቲማቲም፣ ጎመን። ቆንጆ ነው። እሺ በል በደንብ ብላ። እንግዳዬ ነህ ዛሬ። ዛሬ ምሳዬን ነበር የምትበላው እኔ ባልጠራ። የት ነበር የምትበላው? ምን ትበላለህ? ፓስታ። ስንት ብር ነው ፓስታ? 130 ብር ነው። ኧረ እባክህ ኑሮ ተወደደ። ኧረ የሚቀመስ አይደለም። ሽሮ በጣም ይጣፍጣል። እዚያውን ስንት ብር እንደምንከፍል ታያለህ። ስንት ይመስላል አሁን? ስንት ብር ይመስላል? ስንት እስቲ ስትገምት አሁን? ከጀርባ ጣል አድርግለት። ቴንኪው አልክ። ጎበዝ
እንግሊዘኛ ታወራለህ እንዴ? እንግሊዘኛ ትንሽ በጣም ጎበዝ። እሺ እኔ በጣም ነው ያደነኩህ፣ ግን የምሬን ነው የምልህ ጎበዝ ነህ በጣም። እንዴ በልብላ፣ በደንብ ብላ እንዴ። እኔ እኮ አንተን ዋናው እኮ አንተን መጋበዝ ነው ስራዬ። እሺ እኔማ በላለሁ። ይሄው ስንት ብር ይመስላል? እስቲ ገምት። 4000? አይ 4000 ይሆናል ብለህ ነው አይመስለኝም። እስቲ ሲመጣ አንተ አሁን 4000 ብር አውጥተህ ትበላለህ? ለምንድን ነው አሁን 4000 ብር ብሰጥ ምን ታደርግበታለህ? ባንክ ላይ እኮ ለምን? ምን ለማድረግ ነው? መጨረሻ ሀብታም ከሆነ ሰው ይበላ ይችላል። አዎ አትበላም። እንደው ሳትቢልህ አንተ ባንክ ነው የምታስቀምጠው። በደንብ ሴፍ ታደርጋለህ የምታገኘውን። ባንክ አካውንት አለ? ምን ንግድ ባንክ? ሶፍት እናስቸግር። ሽሮ በጣም ተመችቶኛል። ምንም በጣም ቆንጆ ነው። በጣም ተመስገን። እየበላ እንጂ እኔ ሽሮውን በጣም ወድጄዋለሁ። በስማም ሽሮ የሚገርማችሁ ዛቅ እየተደረገ የሚበላ አይነት ሽሮ ነው። ይኸውላችሁ ምርጥ ነው በጣም። አረ የ4000 ብር ቤት እኮ ስትመጣ ሽሮ ይለያል። ገና አሁንማ በርትተህ ብዙ ነገር ሰርተህ ነው ደግሞ ድጋሚ የምጋብዝህ። አሁን ቤተሰቦቼን ተነግራቸዋለህ፣ በዩቲዩብ ያዩሃል እዛ ቁጭ ብለው። አሉ ቤትስ የመጀመሪያ ልጅ ነው ወይስ ሌሎች ልጆች አሉ? ወንድሞች አሉ? አበላም ግን በደንብ የበላው ነው በቃ ሶፍት እዛ ጠብ አለብህ። በዛ ላይ ንጹህ ነህ በጣም ጎበዝ፣ በጣም እውነት። ውሃ ምናምን አትቸገርም ማለት አለ በደንብ የምትኖር። ስንት ብር ነው አሁን ኪራይ የምከፍለው? 4000። ታዲያ ቅድም ቤት ኪራይ ከፍላለሁ አትልም እንዴ? 4000 ብር ያው እንደዛ በጣም ጣፋጭ ምግብ ነው። እግዚአብሔርን ነው የምላችሁ፣ በጣም ይጣፍጣል። በጣም እኔ በነገራችን ላይ እንደዚህ በልቼ አላውቅም። እንዴት ምግብ እንደዚህ ጣፍጦ በልተህ አታውቅም? ለመጀመሪያ ጊዜ ነው? እሺ በልብላ በደንብ። ግን እንደጣፈጠው ሰው አይደለም እየበላ ያለ። ሰው ትልቅ አይበቃ ሽሮ በጣም ጣፋጭ ነው አይደል? በጣም ጣፋጭ ነው። ጾም ላይ ነን ያለ ነው እንግዲህ። ጾም ሊፈታ ነው። ጾም አለ ጾም መስማም ቀላል በለው እንዴ? እኔ ራሱ በጣም ነው የበላው። በጣም ተመቸኝ ነው የምልህ። ስፕራይት ነው የምትወደው? በጣም በቂ ነገር ነው ያለን። እግዚአብሔር ይስጥልን። ቴንክ ዩ በጣም እሺ። እንክብካቤያቸው በጣም አሪፍ ነው። አፍሪካን ቪሌጅ ኩሪፍቱ ስፓ አለ፣ ሬስቶራንት አለ፣ እንደገና ስዊሚንግ ፑል አላቸው። ዞር ብለን ደግሞ እናየዋለን።
ስዊሚንግ ፑል ታውቃለህ? አታውቅም? ስዊም ምን ማለት ነው? ስዊም መዋኘት ነው። እንግሊዘኛ ውስጥ ገብቶ ማለት ነው። እንደሱ እናየዋለን። እስቲ ስዊሚንግ ፑሉ ይሄን በልተን እንጨርስና ደግሞ ዞር ብለን አይተን ነው ፕሮግራማችንን የምንዘጋው። እየበላ እንዴ ተመስገን እንደ ተው እንጂ ምንም ሳትበላ እንተ እኮ አሁን በደንብ መብላት አለብህ። 16 ዓመት ነው አላልክም እኮ በደንብ መብላት አለብህ። በዛ ላይ ጾም ምግብ ነው ታዲያ። ሰላማችሁን ነው የምታገኙት እዚህ ብትመጡ። ወደ ማታ ላይ ምናምን በጣም ደስ ይላል ያለው ድባብ። መብራት በደንብ ስለሚበራ ደግሞ ያለውን ነገር በደንብ የምታዩበት ሁኔታ ይኖራል። እስቲ አንድ ጉርሻ እኔ ራሱ በጣም ጠገብኩ። ሽሮን እኮ ዛቅ እያረኩ ብዙ ነው የበላሁት። ከዚህ ጋር ሆናችሁ የማይታያችሁ ነገር የለም። ብላ በደንብ አካፍሉ። ያላችሁን ነገር ሲሞላላችሁ አይደለም ለሰው የምትሰጡት ካላችሁ ላይ። ስለዚህ በጣም በተቻላችሁ መጠን ትንሽ ቀንሳችሁ ካላችሁ ላይ ትንሽም ትሁን የሰውን ችግር የምናሳልፈው እኛ እንሆናለን እና ፈጣሪ ሰራን ለዛ ነው። አንድን ሰው የሆነች ደቂቃውን የሆነች ሰዓቱን ማሻገር ቀላል ነገር አይደለም በህይወት ውስጥ እና በጣም በተቻላችሁ መጠን አካፍሉ ያላችሁን ነገር። በቃ ይሄ ነው ሰውነት ማለት ይሄ ነው። ዘመኑ ትንሽ ኑሮ ተወደደና አጨካከነ። ግን በተቻለ መጠን በቃ ሰው እንሁን። ቅድም እንዳልኳችሁ ብላ እንጂ እንዴ እኔንም አጠብቀኝ አንተ ብላ በደንብ ብላ። እኔ በቀን አንዴ ነው የምበለው። እየወፈርኩ ይኸውልህ አሁንማ ከስቻ የተሄ ነው። በጣም እየወፈርኩኝ ነበረ። አሁን በጣም ከስቻለሁ። በጣም ተስተካክያለሁ። አሪፍ ነው። ሰው በእህል አይኖርም፣ በፈጣሪ ነው የሚኖረው። ባለፈው ዮናስ መኳንንት ደጃፍ ላይ ቀርቦ ምን አለ? በጣም ነው በቃ ያስደሰተኝ። ችግር ካልገደለህ በቃ ችግር የለውም ማለት የሚገል ነገር ነው መጥፎ። በቃ አስተምሮን ካለፈ አንዳንዴ አትጥሉት። በህይወታችሁ የሚመጣውን ነገር ሁሌ ተርላ ፍስሐ የለም። ህይወታችን ውስጥ ችግር ይኖራል። እንሰራበታለን፣ እንጠነክራለን፣ እንሻገራለን ከእግዚአብሔር ጋር። ጾሙንም እንግዲህ ያስጀምሮ ያስጨረሰን አምላክ ክብር ምስጋና ይገባው። እግዚአብሔር ይመስገን ስለ ሁሉ ነገር አይደል? እሺ ብላ። እሺ እኔ ጠግቤ ነው። ትንሽ ብላ እኮ ትንሽ ብላ። አንተ ትንሽ ብላ። ጋቢውም ተሰጥቶ ይበርዳል እንዴ?
ህይወት ምን አስተማረህ አንተ? ጥሩ መጥፎ ያስተምራል። ጥሩ አስተምሯል በደንብ እንድትበረታ አድርጓል አይደል? እንድትጠነክር ጎበዝ። ወረድ ብዬ ደግሞ ያለውን ቫይብ አሳያችኋለሁ። ከተመስገን ጋር ነኝ። ቻናሌን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ደግሞ ቪዲዮችን ሼር ማድረግ እንዳትረሱ። እኔም በጣም እንድበረታ እንድጠነክር እንግዲህ የምትወዱት ሰዎች ካላችሁ የምሰራውን ነገር በመሀል ያው እንደዚህ ሰው ጋብዛለሁ። ከዚህ በኋላ ድንገት ራንደምም ሰው ደጅ ላይ ካገኘው ዝም ብዬ ይዤ እመጣለሁ። ፕላስ ታዋቂ ሰዎች መሀል ላይ ጣል እናደርጋለን። በተቻላችሁ መጠን ሰብስክራይብ አድርጉ፣ ቻናሌን ሼር አድርጉላቸው እንግዲህ ለብዙ ሰዎች እንዲደርስልኝ። አመሰግናለሁ በጣም አብራችሁን ቆዩ። የታችኛውን ቪው ደግሞ አሳያችኋለሁ። ሂሳባችን መጥቶልናል። 1000 ስንት ነው? 1000 ይሄ 1840 ጥሩ ነው። አንተ 4000 ነበር የገመትከው። 2000 ቀንሷል። ጥሩ ነው። በጣም ናይስ። እሺ በአካውንት ትራንስፈር ላድርግና እታች ወርጄ ደግሞ ያለውን ሲን አሳያችኋለሁ። አብራችሁን ቆዩ፣ የትም እንዳትሄዱ። ከሳሚ ጋር ነው ያላችሁት ለዩቲዩብ ቻናል ላይ። እስቲ ያለውን ድባብ ደግሞ ትንሽ እናሳያችሁ ብዬ ነው። ይሄ እንደዚህ ይመስላል። እንደዚህ ዋይን ባር ነገር አላቸው፣ ሬስቶራንት እና ዋይን ባር ነገር በጣም ነው የሚያምረው። እስቲ ወረድ ብለን እኒ ተመስገን አብሮኝ ነው ያለው። ተመስገን አልደበረም? ደስ ብሏል? እርግጠኛ ነህ? አላስደበርኩም? ደስ ብሏል? በጣም ናይስ። ዋናው አንተ ደስ መሰኘት ትልቁ ነገር። አቤን ንፋሱ ይዞ ሊሄድ ነው አይደል? ኃይለኛ ንፋስ ነው ያለው። ግን ደስ ይላል። በጣም ቆንጆ የሆነ ድባብ ነው ያለው። በጣም ነው። የፓርኪንግ ችግር የለበትም እንደምታዩት። ያው እዚህ ስትመጡ ግን ሹራብ ደረብ አድርጉ አይደል? እንደ ተመስገን በቲሸርት አይሆንም። እንደ ተመስገን በቲሸርት አይሆንም። ስለዚህ ሹራብ ነገር ደረብ ማድረግ ያስፈልጋል። እስቲ ታችን ወረድና ያለውን ደግሞ ነገር በጣም ያምራል። እዛ ጋ ያለው ቪው አይ ቲንክ በጣም ያምር ቪው ነው ያለው። አዲስ አበባን ከዚህ ጋር ቁልጭ ብሎ ነው
በደንብ በደንብ ሂድ ቅደም ተመስገን። ተመስገን ስልክ እየተደወለለት ነው። ማን ነው? ጓደኛ ነው። እየተዝናና እንደሆነ አላወቀም እሱ። በጣም ነው የሚያምረው። በጣም ደስ የሚል ቦታ ነው ዛሬ የመጣሁት። ብቅ በሉ አንዳንዴ እንደዚህ ከተማ ጫጫታ ሲሰለቻችሁ ብቅ ብላችሁ እንደዚህ አይነት ቦታ አይደለ ተዝናንቶ መመለስ አሪፍ ነው። ትክክል። በስመ አብ። አዲስ አበባ እንግዲህ ብልጭ ብሎ ከዚህ ጋር ይታያል። ተመስገን እንዴት አየው? ምርጥ ነው በጣም ብርዱ ሊገል ነው። ብርዱን ነው አንተ ያልቻልከው። እኔ አስቸገረኝ እኮ ሊያስጥለኝ ነው ካሜራውን ራሱ። ነፋሱ በጣም ኃይለኛ ነፋስ አለ፣ ግን በጣም ነው ደስ የሚለው። ያው የማይታይ ነገር የለም ከዚህ ጋር አዲሱ ቤተ መንግስት ይታየኛል። ያው የንግድ ባንክ ህንፃ ያው ከሁሉም ቦታ አቅጣጫ ስለሚታይ ብቻ በቃ ምን አለፋችሁ አዲስ አበባን በከፊል ወይም ደግሞ በሙሉ ሊያስብል በሚችል ደረጃ ቁልጭ ብሎ የሚያሳይ ቦታ ነው። በጣም ደስ ይላል። እስቲ ስዊሚንግ ፑል ያሉትን ደግሞ ዝም ብለን ቃኘት እናድርገው። ና ተመስገን። ወዴት ነው የምታስወርደው? ምን አለ? ሬስቶራንት። ስዊሚንግ ፑሉ ያለው ወዴት ነው? ስዊሚንግ ፑሉ ያለው ላይ ነው እሱ። ደስ ይላል። እንየው። እሺ ኦኬ። እስቲ ደረጃ እዩት ተብለን ሪኮመንድ ተደርገናል። እስቲ እንየው ሬስቶራንቱ። እንዴት አላችሁ? ደህና ናችሁ? እግዚአብሔር ይመስገን። ይህም በጣም ደስ ይላል ሬስቶራንቱ እዩት ተብለን ነው ከተመስገን ጋር። ተመስገን እስቲ ይሄንን አስተያየት ስጥ። ምን አልከኝ? ዱባይ ነው የሚመስለው? ኧረ እባክህ አንተ ዱባይ እንዴት አወቅኸው? ታውቀዋለህ? በቲክቶክ ዱባይ ነው የሚመስለው? ያምራል። ሂድ እስቲ አየት አድርገው። ዱባይ ነው የሚመስለው ብሏል ተመስገን። በስመ አብ በስመ አብ በስመ አብ። እንደዚህ እያያችሁ ከተማውን የምትበሉበት አማራጭ ነው ያለው። በጣም ነው የሚያምረው። በጣም
በጣም ያምራል። ያምራል? አዎ። ጥሩ ነው። ናይስ። በጣም ነው የሚያምረው። በጣም ፋንሲ የሆነ ሬስቶራንት ነው ያላቸው። እንግዲህ ምርጫውን ለእናንተ ትተናል። ከዚህ ጋርም እንደዚህ በደንብ ነው ከተማውን የምታዩት። ያለ ፕሮግራም አዘናን ነው አይደለ? አንተ ፕሮግራም አልነበረም መዝናናት። ናይስ። በጣም ያምራል። በዚህ ነው አይደል መውጫው? እሺ። በጣም ያምራል። እስቲ ስዊሚንግ ፑሉን ደግሞ እንየው። አንድ ቀን መጥቼ ባድር ምን ትመክረኛል? ጥሩ ነው ልሞክረው። ስዊሚንግ ፑሉ እና ስፓውን ደግሞ እንየው። ና ና ሂድ ሂድ ሂድ። በስመ አብ አልክ። ናና ቀስ በል። አሰምጠኝም ብለህ እንዳትሞክረው እኮ ብዬ። ዋው በስመ አብ። እንዴት አየው? በጣም ነው የሚያምረው። አንድ ቀን ከዚህ እንግዲህ ቆንጆ ፕሮግራም እሰራላችኋለሁ መጥቼ የአዳር ፕሮግራም እንይዝና እንደዚህ በጣም ነው የሚያምረው። ናይስ። እንግዲህ የኩሪፍቱ አፍሪካን ቪሌጅ ቆይታችን ይሄን ይመስላል አይደለ? የኩሪፍቱ አፍሪካን ቪሌጅ ቆይታችን ይሄን ይመስላል። ተመስገን። እንዴት ነው? ተዝናንተሃል? ጥሩ ነው። አሪፍ ጊዜ ነበረ። እኔም በጣም አመሰግናለሁ አብረህ ስላዳበርከኝ። እግዚአብሔር ይስጥልን። ወደ ሰፈራችን እንመለሳለን። ቻናሌን ሰብስክራይብ ማድረግ እንዳትረሱ። በጣም አሪፍ አሪፍ ነገሮች ይዤላችሁ እመጣለሁ። ግን ሰፖርት አድርጉኝ በደንብ ቻናሌን እዩ። ፕላስ ደግሞ ሼር አድርጉልኝ ለተለያዩ ሰዎች እንዲደርስ። አመሰግናለሁ። መልካም ጊዜ። ባባይ። ተሰነባበትን። ስለ ሁሉ ነገር እግዚአብሔር ይመስገን። ስለሆነው እሱ የፈቀደው ነገር ነው ሁሌ የሚሆነው። ስለዚህ ሁሌ እንደምለው ጠዋት የምታዩ መልካም ጠዋት፣ ከሰዓት የምታዩ መልካም ከሰዓት፣ ማታ የምታዩ መልካም ምሽት። ፈጣሪ ይመስገን። ባባይ